አስተለን ፕሮፌሰር ተሾመ ተናስልኝ መሳይ እንደሰንብታል ደህና ነው ወይ? እንደሰነበቱ እንግዲህ ባለፈው ከተገናኘን በኋላ የተመልካቾችን አንዳንድ አስተያየቶች ግብረ መልሶች ለመከታተል ሞክረናል። በአነሳናቸው ጉዳዮች ላይ በተለይም በአቶ ማሞ ምረቱ ጉዳይ ላይ አቶ ማሞ ምረቱ ያነሷቸው አንዳንድ ነገሮች አሉ። እሱም በተመለከተ የእርሶን አስተያየት ተካፍለን ነበረ። እንደዚሁም አብይ አህመድ በፓርላማ ቀርቦ የ27 ዓመቱን እኛ በአንድ ዓመት አሳካ ነው ብሎ የገለጸበትንም እንደዚሁ እነዚህ ሁለት ጉዳዮች ላይ ተመልካቾች አስተያየት የሰጡበት ሁኔታ ነው ያለውና እሱን ጨምሮ የምናነሳበት መርሃ ግብራችን ነው ዛሬ የተገናኘንበት። የዓለም ባንክ የገንዘብ ማሻሻያ ወይም ደግሞ ገበያ መር እንዲሆን የተደረገው የኢኮኖሚ ማሻሻያ መርሃ ግብር ከፍተኛ የድህነት አደጋ ኢትዮጵያ ላይ እንደደቀነ የገለጸበትን ሰነድ እንደዚሁ አውጥቷል። ይህንንም እንመለከታለን። ግን ምናስቀድመው በአጠቃላይ በኢትዮጵያ ወቅታዊ ሁኔታ ላይ ያሉትን ምልከታ ነው። እንዴት እየተከታተሉት ነው? የምክክር ጉባኤ 3ኛ ሳምንቱን ይዟል። እስካሁን አዳራሽ ውስጥ ድራማ ቲያትሮች ይከናወናሉ። ብልጽግና ደግሞ ማታ ማታ ተሳታፊዎችን እየሰበሰበ እሱ በሚፈልገውና ባቀደው መልኩ ሂደቶቹ እንዲከናወኑና በዛ መልኩ ውጤቱ እንዲጠናቀቅ ከፍተኛ የሆነ ስራ እየሰራ እንዳለ ግልጽ የሆነ ጉዳይ ሆኗል። አንዳንድ ነገሮች እየወጡ ነው። አዲስ አበባን ጉዳይ በተመለከተ፣ የሰንደቅ ዓላማውን ጉዳይ በተመለከተ፣ ኢትዮጵያን የዘመን አቆጣጠር በተመለከተ እነዚህ ነገሮችን ብልጽግና በፈለገው መልኩ ሊለውጣቸው ይሁን ወይም ደግሞ በሌላ መልክ ይዟቸው ሊመጣ የሚታወቅ ነገር የለም። ግን አጀንዳዎቹ የህብረተሰቡን የትኩረት አቅጣጫ እንዲወስዱ ተደርገዋል። ለማንኛውም በዚህ እንጀምርና በአጠቃላይ በአገሪቱ ያለውን ሁኔታ እንዴት እየተከታተሉት ነው? ፕሮፌሰር ተሾመ እንደገና ስለጋበዝከኝ በየጊዜው የምናደርጋቸው ውይይቶች በጣም ጠቃሚ መሆናቸውን በየጊዜው የምረዳለሁ። ተከታታዮቻችንም በየጊዜው አስተያየታቸውን ይሰጣሉ። ይሄ በጣም ግሩም ነገር ነው። የምንለውን ማዳመጣቸውን የሚያስረዳ ነውና ንግግራችንን ዛሬ በኢትዮጵያ ሁኔታ ባለችበት ሁኔታ በሚደረገው ድራማ ወይንም ስቴጂንግ ብንጀምረው መልካም ነውና እኔም በዛው ልጀምረው። በቅርቡ አንድ በጣም የተማረ በጣም አዋቂ ወዳጄ አንድ ምሳሌ የሰጠው ምሳሌ እንዲህ ይላል። ሰውየው አህያውን ይጭንና ወንዝ ለማለፍ ይሞክራል። ወንዙን ለማለፍ ሲሞክር አህያዋ ጭነቷ ብዙ ስለነበረ ከበድ ያለ ስለነበረ እየሰመጠች መሄድ አቃታት፣ ማለፍ አቃታት እና ይሄንን ሁለቴም ሶስቴም ከሞከረ በኋላ ራሱ ጭነቱን ይወስድና እሱ ራሱ ይሸከምና አህያዋ ላይ ወጥቶ በሂጂ ይላታል። አህያዋ አሁንም እንደቀድሞው ተሰምጣለች። ታዲያ አሁንስ ምን አባትሽ ሆነሽ ነው? እኔ አይደለሁም ወይ የተሸከምኩት? ሸክሙን ያስኩት እኔ አይደለሁም ወይ አላት ይባላል። የኢትዮጵያ ሁኔታ በዛ መልክ ለመቅረጽ የሚቻል ይመስለኛል። እንዴት ቢባል በመጀመሪያ ነገር አንድ ሀገር ውስጥ ጦርነት እየተካሄደ መከራ እየሰለቀ ምክክር የሚደረግበት ሁኔታ ሰው ሰብስቦ ምክክር እናድርግ ወይንም ዳያሎግ እናድርግ የሚባልበትና ይሄ ውጤት ያገኘበት አገር ፈልገን ለማግኘት አልቻልንም። ሌሎችንም ጠይቄ እኔ ያላየሁት ነገር ካለ እንደዚህ አይነት አገር አይተን አናቅም የሚል መልስ ነው ያገኘሁትና አንዱ የመጀመሪያው ይሄ ነው። አምብሬላው መነሻው የተበላሸ ወይንም ደግሞ ያልተስተካከለ መሆኑን ለማወቅ በዚህ ለመረዳት ይቻላል። ሁለተኛ አንድ የፖለቲካ ፓርቲ የራሱን ካድሬዎች ሰብስቦ ከየቦታው ጠርቶ አምጥቶ አጀንዳ እሱ ያ ፓርቲ አውጥቶ አጀንዳ ብቻ ሳይሆን እየመራ ያንን የሚያካሄደው የራሱ ፓርቲ ሲሆን ከዚያም በላይ ደግሞ የቃለ ጉባኤ ጠባቂዎቹ በሙሉ የነሱ የፓርቲው ሰዎች ሲሆኑ ኢንዲፔንደንት ወይንም ደግሞ ገለልተኛ
የሆነ አካል የሌለበት ምክክር ውጤቱ ምንም ጠቃሚ እንደማይሆን የሚገልጽ ሁኔታ ላይ ነው ያለነው። 1995 ዓመተ ምህረት እንደተደረገው አማራን ወደ ጎን ቁጭ አድርገው ሌሎችም ፓርቲዎች ለመግባት የሚችሉትን ወደ ጎን ቁጭ አድርገው የራሳቸውን ኮንስቲቲዩሽን የሰሩበት ሁኔታ ነው። ያ አሁንም እየተደገመ ልክ ያ እንደፈጠረው ችግር ይሄ ደግሞ የበለጠ ችግር እንደሚፈጥር ምንም ጥርጣሬ የለውም። ከዚያም በላይ ደግሞ የሚያስተምረው ትምህርት ይሄ ንግግር ምክክር የሚባለው ነገር የሚከሽ የማይሰራ ለወደፊትም የማይሆን አስተማሪ ነው። እሱ ነው። በሶስተኛ መንገድ ይሄ የታሰበውና የተደረገበት ምክንያት ክፍፍልን ለመፍጠር ችግሮችን የበለጠ ለማጋነን ወደፊት ከዚያም በላይ ደግሞ ነገሩ ካለቀ በኋላ ንግግሩ ምክክሩም የተደረገው በእነኚህ ጉዳዮች ላይ ነው። የተመከርነውም በዚህ ሁኔታ ነው እና የምናደርጋቸው እነኚህ የሚቀጥሉት ነገሮች ናቸው ብሎ የራሳቸውን አጀንዳ ለማስፈጸም ያስቀመጡት የሞከሩበት ሁኔታ ነው። ይሄን የማይገባው ኢትዮጵያዊ ካለ ችግር ውስጥ አለን ማለት ነው። እኛ ሁላችንም ችግር ውስጥ ነው ያለነው ማለት ነው። ኢትዮጵያ በሙሉ በችግር ውስጥ ነው ያለችው ማለት ነው። ከዚያም በላይ 4000 ሰዎች ተሰብስበው ካድሬዎች ልበለው በአብዛኛው ተሰብስበው ባይዘወይ ከዚህም የሄዱ አሉ ብዙዎች ከዚህም ተሳፍረው እዛ ይሄዱ አሉ። ብዙ አቋማቸውን የምናቀው የብልጽግና ፓርቲ ደጋፊዎች ሆኑ ከዚህ ተግዘው ኢትዮጵያ እንደገቡ ለምን እንደሄዱ ደግሞ እናቃለን። 4000 እነኚህን ሰብስቦ ከዚያም በላይ ደግሞ 3000 መሳይ ረዳቶች ተብለው አስገብተው ከ4000 በላይ ማለት ነው። ከዚያም በላይ ደግሞ ይሁን ተብሎ 120 ካድሬ የራሳቸው የፓርቲው ካድሬዎች የቃለ ጉባኤ ያዦች እንዲሆኑ ተመርጠው አንተም እንዳልከው ማታ ማታ ድራማ እየተሰራ ቀን ይወሰድና እንደ ምክር እየተሰጠ ልክ አገር ፍቅር እንደሚደረግ ቲያትር የተስተናገደ ፕሮዳክሽን ነው እንጂ ይሄ በእውነት የኢትዮጵያን ችግሮች ለመፍታት ታቅዶ የተሰራ እውነተኛ የሆነ በአግላይ አካል የተመራ ምክክር አይደለምና ችግሮቹ የበለጠ እየተነከሩ እንደሚሄዱ ምንም ጥርጣሬ የለውም። ይህ ደግሞ ስለሆነ መሳይ ፋኖም ሆነ ሌሎች ተቀናቃኝ ኃይሎች ወይንም ኢትዮጵያን ወዳጅ ኃይሎች የሚሰሩትን ስራ ያቆማሉ ማለት አይደለም። እንዳውም ይሄ የተደረገበት ሌላ ምክንያቱ ለውጭ አገር ደጋፊዎች ወይንም ደግሞ የውጭ አገር መንግስታትን ለማባበል የተሰራ ድራማ ነው። ይሄው የተነጋገርነው አንደኛ፣ ሁለተኛ የመከሩን ምክር ይሄ ነው። እነሱ ማን እንደመጣ ስለማያውቁ የመከሩን ምክር ይሄ ነው ብለው የራሳቸውን ተንኮል ከኪሳቸው እያወጡ እንደ ፖሊሲ ለማስቀመጥ የተደረገ ዓላማ ነውና ማንም በዚህ የሚታለል ያለ አይመስለኝም። ኢትዮጵያ ውስጥ ማንም የዚህን መንግስት ስራ የሚያቅ፣ የዚህን መንግስት ተንኮል የሚያቅ፣ የዚህን መንግስት ሁኔታ የሚያቅ መከራ በመከራ ላይ እየጨመረ ለማስመሰል ብቻ ሸክሙን ቅድም አህያዋ ላይ እንደሆነ ሸክሙን ራሱ ላይ ስላደረገ አህያዋ ሸክም ተቀምጦባት ስለሆነ ሰውየው ራሱ ያ ሸክም አይከብዳትም ማለት አይደለም። እና ይህን በመሰለ መልክ ነው እኔ የምገልጸውና ይህ ምክክር ገና ከመጀመሪያው የሞተ ነው። ዝም ስላልን ይሄ ኮሚቴ የሚባለው ሲቋቋም ታስታውስ እንደሆነ ዝም ስላልን የተቀበልነው መስሎ ሊሆን ይችላል። ኢትዮጵያውያኖች የተቀበሉት አይመስለኝም። ማንኛውንም ይሄ መንግስት የሚያደርገው ነገር በሙሉ ማስቀመጥ ነው እንጂ መጨረስ አይችልም። አገርን ማስተዳደር አለመቻሉን የሚያሳይ ነው። ይሄ አገር ማስተዳደር አለመቻላቸውን በግልጽ ያስቀምጡበት ይሄ በምክክር የመጣ ዓላማ
ያለው በአዲስ አበባ ይሆን በድሬዳዋ ይሁን በማንኛውም ይሁን ያስቀመጡት የተመከርነው ብለው ለማስቀመጥና የራሳቸውን ዓላማ ግብ ለማድረስ የተደረገ ስለሆነ ማንም ኢትዮጵያዊ በዚህ የሚታለል ያለ አይመስለኝም። በኔ አኳኋን በውጭ ያሉትም ይሄንን በደንብ ያዩት ያሉ ይመስለኛል። መሳይ ፕሮፌሰር ተሾመ ከውስጥ ያው መረጃ የሚልኩልን ወገኖች አሉ። አጠቃላይ ሁኔታው ድራማ ቲያትር እንደነበረ አብይ አህመድ መጪውን አዲስ መንግስት መሰረታለሁ ብሎ ለተዘጋጀበት ለሚቀጥሉት 5 ዓመታት በኢትዮጵያውያን ላይ ዳግም የጭቆናና የመከራ ቀንበር ለመጫን በሚዘጋጅበት በዚህ ወቅት ላይ እንደነዚህ አይነት ማደናገሪያ የሆኑ የህዝብን ፍላጎቶች የህዝብን ጥያቄዎች መነሻ አድርገን ነው ወደፊት የምንጓዘው የሚል ማደናገሪያና ማደንዘዣ ስለመሆኑ ብዙ ሰዎች ሲናገሩ ነበር። ያንን ነው እያየን ያለ ነው ሲባል የነበረው ነው አሁን በትክክልም በተግባር በጉባኤው አዳራሽ ውስጥ እየታያለው። ቀደም ሲል እኔ ማነሳውት እርሶም እንደገለጹት ቀን ቀን ጉባኤተኞች ይሳተፋል፣ ማታ ማታ የብልጽግና ሰዎች ተሰብስበው ደግሞ የሚቀጥለውን ቀን የውይይት አቅጣጫ ቅርጽ ያስይዙታል። በምን መልኩ መጠናቀቅ በምን መልኩ ሂደቱ መቀጠል አለበት የሚለው ማታ ማታ ብልጽግናዎች ተሰብስበው በሚወስኑት ነው። እንደተባለው 4000 ጉባኤተኛ በአሁን ሰዓትም በትክክል የተጠራውና የተጋበዘው አበል ተሰጥቶት በአዳራሹ መጀመሪያ ቀን የተገኘው ሳይሆን በኋላ ላይ የተቀየረ ሌሎች አዳዲስ ፊቶች እየመጡ አዳራሹን የኦሮሚያ ብልጽግና የኦዴድ ሰዎች በከፍተኛ ደረጃ ይህንን ሂደት እየመሩ እንዳለ በግልጽ የሚታይ ጉዳይ ነው። ምንም አዲስ ነገር እንደማይመጣ ነው። በፓርላማ የሚመረጥ ፕሬዝዳንት የሚለው እንግዲህ በፊት ያቀረቡት አማራጭ ጠቅላይ ሚኒስትር የሚባለው ነገር ይቀርና ፕሬዝዳንታዊ የሆነ የመንግስት መዋቅር እንከተላለን አሉ። ምን አይነት እንደሆነ አይታወቅም። ነገር ግን ጠቅላይ ሚኒስትር ሳይሆን ፓርላማው ፕሬዝዳንት ይመርጣል የሚል ነው። የስም ለውጥ እንጂ የመንግስት መዋቅር ለውጥ የቅርጽና የይዘት ለውጥ አይኖርም። የስያሜ ለውጥ ብቻ ነው የሚኖረው እንደሰማነው ከሆነ። ሌላው የአዲስ አበባ ከኦሮሚያ ጋር ልዩ ጥቅም የነበረው አሁን ምናልባት የጋራ ጥቅም በሚል ወይም ደግሞ አዲስ አበባ በፌደራሉ መንግስት ስር ትሁን፣ ሌላው ደግሞ አዲስ አበባ የኦሮሚያ መቀመጫም ትሁን የሚለው በሕገ መንግስት ውስጥ እንዲገባ ሐሳቦች ቀርበዋል። ይሄ ሐሳቦች እየተገፉ ነው። ይሄ አብይ አህመድ የሚፈልገው ነው። ምናልባት እነዚህ ውሳኔዎችን ነገ ከነገ ወዲያ ልናይ እንችላለን። ከማንነት ጉዳይ ጋር የተወሰኑ የጥገና ለውጦች ይደረጋሉ። የብሔር ፖለቲካው ይቀጥላል። የብሔር ፖለቲካ እንደውም አዳኝ ነው የሚል አቋም ላይ እንደደረሱ ነው የተሰማው። ስለዚህ አዲስ ነገር የለውም። አብይ አህመድ ግርግር ሲፈጥር እንደሆነ ነው የሚባለው ነገር በደንብ የሚያስረግጡ ነገሮችን ነው እያየን ያለ ነው። እንደው ፕሮፌሰር ተሾመ እንደው ጉባኤም ከሆነ ምክክርም ከሆነ ለኢትዮጵያ መፍትሄ ለመፈለግ ከሆነ አብይ አህመድ በእነዚህ ጊዜ ውስጥ ለጦርነት እየተዘጋጀ ነው። ትግራይ ላይ ጦርነት ለመክፈት መጠነ ሰፊ ዝግጅት እያደረገ ነው። በአማራ ክልል ሜካናይዝድ ጦር አሰማርቶ እየተዋጋ ነው ያለው። በሌሎች አካባቢዎች ግጭቱ ቀጥሏል። በሲዳማና በኦሮሚያ ድንበር መሃል ላይ ከፍተኛ የሆነ ግጭት ተከስክሷል። ቤቶች እየተቃጠሉ ነው። ሰው እየተሰደደ ነው ያለው። በተለያዩ አካባቢዎች ግጭቱ እንደቀጠለ ነው። ታዲያ ምክክሩ ስለምንድን ነው? ምክክሩ አዲስ አበባ ላይ የሆነ አዳራሽ ውስጥ ቁጭ ብሎ ምን ለማምጣት ነው? ይሄ ሁሉ ነገር ደግሞ በዋናነት በአገዛዙ ፊት አውራሪነት የሚካሄድ ስለሆነ ይህንንም ነገር ማንሳት ከተቻለ ነው። ምክክር ከሆነ ሰላም መኖር አለበት። ምክክር ከሆነ የጥይት ድምጽ መቆም አለበት። ይሄ ሁሉ ባለበት ምክክር ማድረግ ቀደም ሲል እርሶም እንዳሉት ፈጽሞም ይቻል አይደለም። ፕሮፌሰር ተሾመ አዎ፣ አንድን ስህተት ለመደበቅ ሲባል ብዙ ነገር ይሰራል። ያንን ስህተት ለመደበቅ ስትል ደግሞ ሌላ ስህተት ተሰራለ እና የኢትዮጵያ ሁኔታ ከማጡ ወደ ከድጡ ወደ ማጡ እንደሚባለው ሁኔታ ነው። በ1995 የተጀመረው ስህተት ኢትዮጵያን ኪሳራ ውስጥ ነው ያስገባት። ኢትዮጵያን በዓለም ውስጥ ተለይታ እንድታይ በመጥፎ ሁኔታ ተለይታ እንድታይ ያደረገ ስህተት ነው። ያንን ስህተት እንደገና ለመድገም መሞከራቸው ከዛ ስህተት ደግሞ አለመማራቸው በጣም የሚያሳዝን ነው። በእውነት የልጆች መጫወቻ ሆኗል አገሩ፣ የልጆች መጫወቻ። እንደዛ ለማለት እደፍራለሁኝ። ንግግር መልካም ነው።
ምክክር መልካም ነገር ነው። ነገር ግን ምክክር ላይ መገኘት ያለባቸው ምክክሩ ላይ በሁኔታው በስርዓቱ ተጎድተናል፣ ስርዓቱ መለወጥ አለበት የሚሉትን ሁሉ መጨመር አለበት። አማራም ሆነ ትግራይም ሆነ ሶማሌም ሆነ ሌላው የማይገኝበት ተጎዳው ብሎ የሚያምን ወገን የማይገኝበት ምክክር ምን አይነት ምክክር ነው? ቤት ዘግቶ እንደ መጮህ ያህል ነው የሚሆነው እና ከውጪ የሚገባው አብሮ ለመሳተፍ የሚፈልገው ቤቱ ስለተቀረቀረ ሊገባ አይችልም። በዛ አይነት መልክ ነው እኔ የማየውና ይሄ ትልቅ ስህተት እየተሰራ በኢትዮጵያ ውስጥ ያለ መሆኑን ያስረዳል። ይሄም ስህተት ምንድነው? ከእንግዲህ ወዲያ በምክክርና የኢትዮጵያን ችግሮች ለመፍታት የሚደረጉ ነገሮች በሙሉ በመልካም ሐሳብና በመልካም ድርጅቶች እንኳን ቢቀርቡ ተቀባይነት እንዳይኖራቸው የሚያደርግ ስራ ነው እየተሰራ ያለውና ኢትዮጵያ ውስጥ መሆን ያለበት በእኔ አስተሳሰብ፣ ይሄ የግል አስተሳሰቤ ነው፣ ስርዓቱ መለወጥ አለበት። ስርዓቱ ካልተለወጠ በስተቀር ከአንድ ችግር ወደ ሌላ ችግር ነው የምንሄደው። ሰውየውን ብንቀይረው፣ ሰዎቹን ብንቀይር ስርዓቱ ያው እስከሆነ ድረስ የኢትዮጵያ ችግር አይፈታም። ማሞ ምህረቱም ይህንን እየሰማ ነው በሄደበት ቦታ በሙሉ። ስለ ኢትዮጵያ የማያውቁ የኢትዮጵያን ነገር ግን ኢኮኖሚ የሚከታተሉ ይህንን እያሉ ነው ያሉትና እኛ ብቻ አይደለንም ይህንን የምንለው መሳይ፣ እኔ እና አንተ ብቻ አይደለንም። ሁሉም ይሄ እንዲገባው ያስፈልጋል። አንድ የጠቀስከው ነገር እኔ በእያንዳንዱ በስምንቱም አጀንዳ ላይ ለመሄድ አልፈልግም፣ ምክንያቱም ገና በውይይት ላይ ያሉ ነገሮች ስላሉ ከጠቅላይ ሚኒስትርነት ወደ ፕሬዚደንት እንለውጥ፣ ያም ደግሞ የሚሆነው በፓርላማ ምርጫ ነው የሚባለው። ከሁሉም አስቂኝ ነገር እሱ ብቻ ነው። በጣም የሚያሳፍር አስተሳሰብ የጎደለው ልዩነት የማያመጣ እንዴት ሰዎች ይሄንን እንኳን ካፋቸው ያወጣሉ የሚል ደረጃ ላይ የሚያስደርስ ግምታዊ ጉዳይ ነው በእኔ አስተሳሰብና በጣም ያሳፍራል በአንዳንዱን ሲሆን። ግን ኢትዮጵያ ሀገራችን ስለሆነች አፍረን ወደኋላ የምንቀርባት ሀገር አይደለችም። የትምህርት ነገር ደግሞ መሳይ እንደምታውቀው ተማርን ብለው የሚሉ በሙሉ የሚያውቁትን መናገር አለባቸው፣ የሚያምኑበትን መከታተል ይኖርባቸው። አለበለዚያ ትምህርታቸው ዋጋ የለውም። አንዱ የሚያሳዝነኝ ነገር ልጨምርበትና መሳይ ከአሁን በፊት በኢትዮጵያ ትግሎች ላይ ብዙ አስተዋጽኦ ያደርጉ የነበሩ የምናከብራቸው የምናውቃቸው ሰዎች የተወሰኑ ናቸው። እነሱ ለዚህ ድራማ መድረክ መስጠታቸውና የኢትዮጵያን ሁኔታ የተሰራውን የተደረገውን እየተደረገ ያለውን ሳይገባቸው የቀረ አስመስሎ የሚያሳይ ስራ እየተሰራ ስለሆነ ይሄ በጣም ያሳዝናል። ሁላችንም ደግሞ የሚያሳዝን መሆኑን የሚያሳስብ መሆኑን ማወቅም ይኖርብናል። እንግዲህ የዕለቱ ዋና አጀንዳችን የሆነው የዓለም ባንክ ወቅታዊ ሪፖርት ወይም ደግሞ ሰነድ ነው። ሰነዱ የአብይ አህመድ አገዛዝ የተከተለው የማክሮ ማሻሻያ ፖሊሲ ያንን ተከትሎ የመጣው የገንዘብን የመግዛት አቅም የማሳነስ በዋናነትም በገበያ መር ፖሊሲ ለመከተል የወሰነበት የ2024 ውሳኔው ኢትዮጵያን ለከፍተኛ ድህነትን ከማባባስ ያለፈ ምንም ያስገኘው ጥቅም እንደሌለም የሚገልጽ ሪፖርት ነው የዓለም ባንክ ያወጣውና እንግዲህ አይኤምኤፍ ጋር ነው መስፈርቶች አሟልተዋል ተብሎ ተግባራዊ የተደረገው። የዓለም ባንክና አይኤምኤፍ መቼም የተለያዩ ድርጅቶች ቢሆኑም በተለያየ መልኩ የሚገናኙ ናቸው። ዛሬ ይህንን ለማለት ለምን በቁ? በትክክልስ የተባለው ምንድነው የሚለውን ይነግሩናል ፕሮፌሰር ተሾመ። ግን ለምን አሁን ላይ ይሄ ኪሳራ ከደረሰ በኋላ ኢትዮጵያን ዋጋ ከከፈሉ በኋላ ድህነትን አባባሰ እንጂ ውጤት አላስገኘም የሚለውን ሰነድ ማውጣት ለምን አስፈለገ የሚለውን እስቲ የእርሶ ምላሽ እንስማ። የኔ ምላሽ በዚህ መልክ ነው። ወርልድ ባንክ እና አይኤምኤፍ የሚጠቀሱበት ምክንያት አብዛኛውን ጊዜ ከኛ የበለጠ ወይንም ደግሞ ከኔ ጓደኞች ከዓለም ኢኮኖሚስቶች የበለጠ አዋቂ ስለሆኑ ሳይሆን
ከዓለም የሚሰበሰበው ማስረጃ በሙሉ እነሱ ጋር ስለሚገኝ ነው። ስራቸው ይሄ ነው። መሰብስበው ማስረጃውን የሚያቀርቡ ስለሆኑ የሚሰሩት ምርምር በዛ ማስረጃ ላይ የተቀመጠ ስለሆነ ብቻ ነው። ሌላ ምንም ልዩነት የለውም። እኔ ከነሱ ጋር ግንኙነት ነበረኝ፣ ለነሱ አልሰራውም። ኢንተርቪው አድርጌ ነበረ። በኢንተርቪው ላይ አንድ ያጠፋሁት ጥፋት ምን ነበረ? እኔ ከአይኤምኤፍ ጋራ በተመደብኩበት አንድ ሀገር ለመመደብ ፈልገው ነበር። በተመደብኩበት ቦታ የመንግስት ያልተቀበለውን ወይንም መንግስት ያላሰበውን ሐሳብ ከማካፈል በስተቀር ይሄ ይሁን ብሎ የማለት እንትን ገደብ የለኝም፣ የኔ ምኞት የለኝም ስላቸው መቀመጫቸው ላይ የነበሩ ሰዎች አልተስማማቸው። መቀመጫው ራሱ ይሄ ገብቶኛል ወዲያው ምን ማለት እንደሆነ። ይሄን የምልበት ምክንያት ምንድነው? እንደኛው ኢኮኖሚስቶች ናቸው። እንደኛው የሚያጠኑት የኢኮኖሚክስ ህግ ተከታዮች ናቸው። የኢኮኖሚክስ ህግ አይለወጥም፣ ቴክኒኩ ይለወጥ እንጂ። ስለዚህ የነሱ ጠቃሚነት ያላቸውን ዴታ የሰበሰቡትን ያውን ከሀገሩ የሰበሰቡትን አንዳንዱን ኤስቲሜት ያደርጉታል፣ ማለትም በግምት ያስቀምጡታል። ያንን የሚያስቀምጡትን ዴታ አንድ ቦታ ስለሚያስቀምጡና ሪሰርች ለሚያደርጉ ሰዎች ስለሚያከፋፍሉ ብቻ ነው የዓለም በአካዳሚክ ውስጥ ተቀባይነት ያላቸው። ይህንን ስል አሁን የጠቀስከው ነገር በቀድሞው የዓለም ባንክ ፕሬዚደንት እየተባለ ነው፣ በአዲሱ ሳይሆን ከሁለት ዓመት በፊት ፕሬዚደንት የነበረው ሰውዬ የተጠቀሰ ቃላቶች ናቸው። ይህንንም ሲል የተጠቀመበት ዶሴ እስካሁን ሁላችንም ስንጠቀምበት የነበረ ዶሴ ብቻ ሳይሆን ከእንግዲህ ወዲያ የሚሆነውን ነገር በጭንቅላቱ ውስጥ አስቀምጦ ነው። መሳይ አንድ ያስቀመጠው ነገር ቢኖር በዛ ደረጃ ያለ ሰው ኢትዮጵያ ይሄ ሁሉ ዕዳ ያለባት ወደፊት ዕዳውን በምን አይነት መንገድ ለመቋቋም ትችላለች የሚል እሳቤ እንዳለበት ይገባኛል የሰውየው። ምክንያቱም አሁን ያለው ዕዳ 10 ዓመት ወይንም 5 ዓመት በኋላ ምን አይነት እንደሚሆን ለማወቅ ያስቸግራል። ብዙ ነገሮችን ለመተንበይ ስለማይቻል የኢትዮጵያን ዳታ ብቻ ስናየው እነሱ ራሳቸው የሚመኩበት እነሱ ራሳቸው የሚሰጡትን ዴታ ስናየው ብዙ ችግሮች እንዳሉ ያሳያል። በመጀመሪያ በ2016 33% ድህነት እንደነበረ፣ በ2021 ያ ወደ ላይ ወደ 39% እንደደረሰ፣ ከዚያ ደግሞ በ2026 ወደ 43% እንደደረሰ የሚያሳይ፣ ይህም ደግሞ በቀን በ3 ብር የሚተዳደር ገቢ ያለው ህዝብ እንዳለባት፣ ይህም ድህነት አሁን በልዩ ልዩ መንገድ ሲታይ የባለ ሀገር ድህነት 45% መሆኑን፣ የከተማ ውስጥ ድህነት 15% መሆኑን፣ የህፃናትና የወጣቶች ችግርና ድህነት 46% መሆኑን፣ ከዚያም በአጠቃላይ ማንኛውንም ዘርፍ የያዘ ድህነት ሲባል መልቲዲሜንሽናል ፖቨርቲ የሚባለው ሲታይ 72% መድረሱ ኢኮኖሚስቶችን ይቅርና የባንኩን ፕሬዚደንትም ያስደነገጠው ነው። ይህንንም አስተያየት የተሰጠበት ምክንያት እናንተ ካሁን በፊት ትረዱ ነበር አገሮችን በልዩ ልዩ መንገድ። ጥቅም ካላገኙ አገሮች አንዷ ኢትዮጵያ ነች። ምን ሆነ? በምን አይነት መንገድ ነው ይሄ የመጣበት ሲባል ያንን ለመሸፈን ሰውየው አሁን የሆነውን አሁን ያለውን ነገር በግልጽ ተናግሮታል።
የባንክ ፕሬዚደንት አይደለም፣ አሁን ሌላ ስራ እየሰራ ነው። በግልጽ የተናገረበት ሁኔታ ነው። ከአይኤምኤፍ ጋራ ከዓለም ባንክ ጋራ ተጣምረው የማክሮ ኢኮኖሚ ማሻሻል እናደርጋለን ብለው ይሄ ብልሽት ውስጥ እንደጨመራቸው ያ ብልሽት ደግሞ የዋጋ ንግረትን እንደፈጠረ ከዚያም በላይ ደግሞ የግል ገቢ የእያንዳንዱ ሰው የግል ገቢ ወይንም ኢንካም መሽቆልቆሉን መውረዱን ከዚያ በላይ ደግሞ የከተማ ኑሮ ውድ መሆኑን በግልጽ ለማሳየት የሞከረበት አስተያየትና አቀማመጥ ነው በሰውየው መልክ። ከዚያም በላይ ደግሞ የተጠቀሱ ነገሮች ቢኖሩ የአየር ጠባይ ብልሽት፣ የምግብ እጥረት በባላገር በተለይ በከተማ ሳይሆን በባላገር እንደፈጠረና ኢትዮጵያ የግምጃ ቤት ወይም ደግሞ የገንዘብ አያያዝ የበጀት አያያዝ ችግርና ስጋት እንዳለ በኢትዮጵያ ውስጥ ከዚያም በላይ ደግሞ የዕዳ ጉዳይ እንዴት እንደሚከፈል ወደፊት ስለማይታወቅና በምን አይነት መንገድ ኢትዮጵያ ይህንን ለመቋቋም የምትችልበት መንገድ ምንድነው በሚል አስተያየት የሰጠው አስተያየትና የተቀመጠ ሰነድ ነውና አንዱም ከዚህ ውስጥ መንግስት የሚክደው የለም የሚለው ነገር ሊኖር አይችልም። የራሳቸውን ዴታ ተጠቅመው ነው ይህንን ለማለት የሞከሩበትና መሳይ ወርልድ ባንክና አይኤምኤፍ ትልቅ ኦርጋናይዜሽንስ ናቸው፣ ድርጅቶች ናቸው፣ እንመናቸው ከተባለ እውነቱንም ሲነግሩን መናገር እና ማመንም ሊኖርብን ይችላል ያስፈልጋል ለማለት ፈልጌ ነው። ይሄ ነው እንግዲህ የኔ መልስ በዚህ በኩል። ፕሮፌሰር ተሾመ ይሄ የዓለም ባንክ ሰነድ አይደለም ወይም የአንድ የባንኩ የቀድሞ ፕሬዚዳንት አቋም ነው ወይስ ይሄ በባንኩ ውስጥ የታመነበት ጉዳይ ነው? ይሄ ኢትዮጵያ ያደረገችው የፖሊሲ ለውጥ ድህነትን አባብሷል የሚለው አቋም ባንኩ የደረሰበት ድምዳሜ አይደለም ማለት ነው? የሰውየው አስተያየት ነው። የሰውየው አስተያየት ከባንኩ ስራ ጋር የተያያዘ ነው፣ የተገናኘ ነው። ባንኩም ይሄንን ብሏል። ዴታው እንትኑን ማስረጃውን ያስቀመጥኩበት ምክንያት ማስረጃዎቹ ለሱ የተሰጡት ከባንኩ ስለሆነ ነው እና ድምዳሜው የሰውየው ድምዳሜ እኔም አንተም ስንለው የነበረውን እንደገና መልሰው ማስቀመጡ ነው ለማለት ፈልጌ ነው። እንግዲህ ምንን ያሳያል ፕሮፌሰር ተሾመ? እንግዲህ አብይ አህመድ አገዛዝ አሁንም ከበሮ ድለቃ ላይ ነው። ባለፉት 2 ዓመታት በወሰድነው የማክሮ ኢኮኖሚ ማሻሻያ ፖሊሲ ኢትዮጵያን የተሻለ አድርገናታል። ኢኮኖሚው ከአፈር ልሶ ተነስቶ ያበበ እየተመነደገ ነው የሚል ስብከት ነው በየዕለቱ ለኢትዮጵያ ሕዝብ የሚነገረው። ይሄንን ይቀይረዋል? እንግዲህ አሁን ይሄ የሚያሳየው ድህነትን አባባሰ ነው። መሬት ላይ ያለው ሀቅም ይሄንን ነው። አብይ አህመድ ምላስና በሚቆጣጠራቸው ሚዲያዎች ላይ ካልሆነ በስተቀር መሬት ላይ ያለው ሀቅ ዓለም አቀፍ ተቋማት የሚሰጡትን መረጃ እንዲህ አይነቱ ሪፖርትም የሚያመለክተው ትክክለኛና የሚስማማ አንድ አይነትን ነገር ነው። ስለዚህ አብይ አህመድ አሁንም በግትርነቱ ይቀጥላል። አሁንም ማድገናል፣ የለም በቃ ተቀበሉ፣ በልጽገናል፣ ኢትዮጵያውያን ኑሯቸው እየተቀየረ ነው የሚለውን ትርክት አሁንም ይቀጥልበታል ወይስ ምላሽ ይሰጣል? በዚህ ላይ ምን እንደሚያደርግ ለመተንበይ ያስቸግራል። የእሱ አስተሳሰብ በየጊዜው የሚለዋወጥ ስለሆነ፣ ነገር ግን ያለው ማስረጃ ይሄንን እኛና አንተ የባንኩም ሰዎች እንደደመደሙት የማይለወጥ ነው። እሱ የሚለው እንደ ሀገር መሪ ምናልባትም አንዳንድ ጊዜ ለአንዳንድ ሰዎች ውሸት ይፈቀድ ይሆናል፣ ወይንም ደግሞ አንዳንድ የሚያወሩትን ውሸት ችላ የምንልበት ጊዜ ሊኖር ይችላል። የገባበት ማጥ ከባድ ስለሆነ ከማጡ ውስጥ ለመውጣት በጣም የተፍጨረጨረ ነው። ያንን ለማለት ደግሞ ባካችሁ ማጡ ውስጥ ገብቻለሁ ለማለት የሚፈልግ ሰው አይመስለኝም። ሰውየው በሁኔታው ባቋሆኑ በዲስፖዚሽኑ ወይንም ደግሞ ባስተሳሰቡም እንደዛ አይነት ሰው አይመስለኝም እና የኢትዮጵያ ውስጥ ያለው ሁኔታ ከተማውንና ባላገሩን ለይተን ማየት ይኖርብናል። በአንድ በኩል ከተማ ውስጥ ስራ ፈጠርን እያሉ አንዳንድ የሚሰራ ስራ
አይተነዋል። በኮሪዶር ልማት ምናምን እየተባለ በዙ ላይም ልንመጣበት እንችላለን። ከተማ ውጪ ግን ያለው ኑሮ ምንም የተለወጠ ነገር የለም። አንድም ነገር የተለወጠ ነገር የለም። አሁንም በኩበት እያነደዱ እንደ ፊውል የሚጠቀሙት ኢትዮጵያውያኖች ብዙ ናቸው። የተቀየረ ነገር የለም። ዳሴ ከተሰራ ጀምሮ ወይንም ደግሞ ከተመረቀ ጀምሮ የሚወጣው ኃይል በሙሉ ለክሪፕቶ ማደኛ የሚጠቀምበት ለሰዎች የሚሸጥ ነው እንጂ ለኢትዮጵያውያኖች ያፈራው ብዙ ጥቅም እስካሁን ድረስ ለመለካት የሚቻል አላየንም። የዕዳው ብዙ ስለሆነ የገንዘብ ወጪ በበጀት በኩል የሰጠሁት አንድ ኢንተርቪው ነበረ። መሳይ ሪፖርተር ላይ ኢንተርቪው አድርገውኝ በጽሁፍ ተቀምጧል ጁላይ 2 ላይ። እዛ ኢንተርቪው ላይ ያልኩት አንድ ነገር ምንድነው፣ የኢትዮጵያን በጀት ስመረምረው የኢትዮጵያ በጀት አድጓል፣ ወደ ላይ እናጠፋዋለን ወይንም ደግሞ እንረጫለን ብለው ያሉት በጀት ከፍተኛ ነው። ያ በጀት ግን ያለፉትን የጀመሩትን ነገር ለመጨረስ እንጂ አዲስ ነገር ካፒታል የሚባለውን ነገር ካፒታል ሲባል ወደፊት ብዙ እንድታመርት የሚረዳ ማለት ነው። ካፒታል ማለት የዛን አይነት ነገር እየሰሩ አይደለም እና የኢትዮጵያ ችግር በዛም በኩል ከባድ ነው። በኢህአደግ ጊዜ ታስታውስ እንደሆነ ብዙ ገንዘብ ብዙ ወጪ የሚወጣው መንገድን ለመስራት የልማት ጉዳዮችን ለማድረግ ነበር እና የዛን ጊዜ የሚወጣው ገንዘብ ለደሞዝና ለሴኩሪቲ ወይንም ደግሞ ለድጎማ ብዙ አያወጡም ነበር። አሁን ለዛ የሚወጣው 2 ለ1 ሆኗል። 2 ለድጎማ ማለትም ለሴኩሪቲ ለልዩ ለቀጣይ ኤክስፔንሶች ልበለው ሪከሪንግ ኤክስፔንስስ ይባላል። ለቀጣይ ወጪዎች 2 ብር በጀት አስቀምጠ ለካፒታል ፎርሜሽን ወደፊት ደግሞ ሀገሪቷን ሊያበለጽግ ለሚችል ጉዳይ 1 ብር ነው ያስቀመጡት። 2 ለ1 ሆኗል ማለት ነው። እና ያንን የበለጠ ለመረዳት የሚፈልጉ ሰዎች ሪፖርተር ላይ በእንግሊዝኛ የተሰጠ ኢንተርቪው አስቀምጫለሁ እዛ ላይ እና በዛም መልክ ስናይ የኢትዮጵያ ችግር የማክሮ ኢኮኖሚ ችግር የበለጠ እየጠነከረ ነው የሚሄደው። አንድ ነገር ልበል ከመጨረሻ በፊት በዚህ ላይ አብይ እያለ ያለው የኢትዮጵያን ማክሮ ኢኮኖሚ ስቴቢላይዝ ለማድረግ ወይንም የኢትዮጵያን ኢኮኖሚ ስቴቢላይዝ ለማድረግ ማክሮ ኢኮኖሚ ፖሊሲውን እየቀያየርኩት ነው እያለ ነው። እነኚህ ሁለቱ አንድ ላይ ሊሄዱ አይችሉም። የማክሮ ኢኮኖሚ ፖሊሲውን እየቀያየርክ ማክሮ ኢኮኖሚ ስታቢሊቲ ሊኖርህ አይችልም፣ አይሰራም። እንደዛ አይደለም የሚሆነውና አንድ ቀን ምናልባት እነሱ የሚሉትንና በምድር ላይ ያለውን አገናኝተው እውነቱን የሚናገሩበት ቀን ይመጣል። እስከዛ ድረስ እኛ የቻልነውን እንናገራለን። የሚቀበለው ይቀበላል፣ የማይቀበለው ደግሞ እዛ ቀን ድረስ ቆይቶ ማየት ይኖርበታል ማለት ነው። መሳይ